በቃ ቁጭ ብላችሁና አዚዛ ከረመዳን በኋላ ያነጋግሯችሁ እንደሚሆነው ተነጋግራችሁ ይሄን ችግር መፍታት አለባችሁ። አንተ ሌላ ፍቅረኛ ይዘሃል እንዴ? እኔ ተጀመረ ቆፋ ፈተከታለሁ። ምክንያቱም እንደዚህ ለልጄ ማጥቶንና ለኔም ታርጋለች እናትና አባቴ ልጄ ላፈልኝ ልጁን ላፈልኝ ወደ ሀገር ያለው እንትን እዚህ ያለች ልጁን ወደ ሀገር ልጅ ነው ካፈለከች ሀገር ሁለት ደቂቃለች። ለእኔ ደግሞ ከዚህ በፊት አንተ ሌላ ይዘሃል ፍቅረኛ? እሷ ላይ አሁን አዲስ ፍቅረኛ አለክ? እሷ ላይ ምንም ያልኩህ ግን ከወረደ በኋላ ፈራካ ገባለ የፈለኩት ግን እሷ ስለጎዳች ይገባል እንታገባለሁ ከዚህ በፊት ብዙ ጊዜ ጎዳች ይመጣ። ኦኬ ኒካ ከወረደ በኋላ ድጋሚ መጀናጀን አይፈቀድም አይደለ? አይቻልም። አበደ ተርገኛ አልቆ ጊዜ ነው እንትና አለቀው እና እሷ ካደረገች ወራ ሀጅ ምንም ግንኙነት የለኝም። ስለዚህ በቃ የመታረቅም ተስፋ የላችሁም። ኒካ ከወረደ መጋባት አይቻልም። እኔ ያልኳት ልጁን ብቻ ነው እሷ የምትፈልገው ወረደው በይው እኛ ካስታረቅን ይቅርታና ወንድሜ ኒካው የወረደው በቀደም ከታረቃችሁ በኋላ ነው። ከተደረገ በኋላ የሆነ እንደፈለገች እያለች መጣ ነበር ማለት ነው። ዝም ብለህ ማለት ነው ያላቅ ማለት ነው። ዝም ብለህ ሄዳለች ትመጣለች። ከዛ አጋጣሚ በማን የመጣች ምናምን ስላት እንግዳ የሰው ልጅ ሲኖሩ ነው የሚቀናው ምናምን ትፈለስልክ እንደዛ ሆነማ ፈለስ ማከራማ ትልጅ ያለው ነው ያልኳት እና ኒካውን አወረድከው? እሷ እያለሁ ለጅ አንተ ማለት እኔ ማውዶ ነገር ስላደረገች ማለት አድርጌያለሁ አለች። እንደው በአላህ አንድ ነገር ልጠይቅህ፣ ካትወዳት በዚህ እሱ ቲክቶክ ተጠቃሚ ከሆነ ለምን አይመጣም እዚህ ከሚፈልግ ከሆነ? አትወዳትም ፍቅርህ ምናምን ወጥቶልሃል ለምሳሌ ዝም ብለህ ዳር ስትል እሷም ዳር ነው የምትለው። ፍቅራችሁ አልወጣምና ኡስታዞች አነጋግራችሁ መመለስ የምትችሉበት ነገር ካለ እንድትመለሱ ነው። አይችልም ላይ ፖስት ጊዜ በኋላ ወጣ ምንም ነገር አይቻልም። እሷ ያን ነገር አደረገች ምንም ነገር የሚባል ነገር የለም። ወጣ ለማንኛውም እስቲ አዚዛ የሁለታችሁንም ቁጥር ወስዳ ታነጋግራችኋለች። ግን አንተም ላይ ትንሽ የፍቅር ቢጣ ያለው አልጨከንክም፣ እሷም ላይም የፍቅር ቢጣ ያለው አልጨከነች። እንደው ዳግም ብትጀናጀኑ ደስ ይለኛል። ልጁን ኢትዮጵያ ከላካችሁ በኋላ እንደ አዲስ ብትደውሉ መሲ ሳውዲዎች ገና አላፈጠሩም። የመጀመሪያ ናት እንዴ? አንተ የመጀመሪያዋ ነክ ለሷ የመጀመሪያዋ ፍቅረኛዋ ነክ? እሷ መጀመሪያ አይደለም እና መጀመሪያ አይደለም። ኦኬ ከዛሽ ታዲያ ሰብስብ ያለ ፍቅር ላይ ናችሁ ብዬ ነው። በቃ ማሜ አዚዛ ትደውልላችኋለች፣ ታነጋግራችኋለች። ሁለታችሁም በኔ እይታ ፍቅር አለባችሁ፣ ግን በሁለት ግመሎች ጸብ ሳሩ መጎዳት የለበትም። ሁለታችሁም ተነጋግራችሁ ያለውን ችግር መፍታት አለባችሁ። እኔ አንድ ነገር ብቻ ማለት ነው እንደቆጥረብኝና ማለት ነው እኔ አሁን እሷ የምታደርገኝ ነገር ማለት ነው እኔ ልጁ ብቻ እኔ ችግር የለም ብታደርገኝ ባካትተኛ እኔ ልጁ ነገር ማለት ይችላል። እሷ ኤምባሲ ብቻ ሄዳ እንዳታደርግ እንጂ አባትና እናት ቁጥር ማለት ነው ወደ ልጁ አላገዘም ማለት ነው። እሺ ቆይ እሷ አንዴ ስራ ላይ ናት። እሷን ደግሞ እናወራትና አዚዛ ደውላ ታወራሃለች። አንተ መሲ ቆይ አዚዛ የምታውቂው ነገር አለ? አዚዛ የምታውቂው አለ? ይቅርታ በረመዳን አዎ ተጣልተው ሽምግልና ገብተን እኔና አይተው ሂደን ቤት አስታርቀናቸው እሱ ልጇን አይታ የሚያምር ልጇን እየኖሩ ነበረ። ከ10 ቀን በፊት እንደገና ደግሞ እንድትጣሉ ስትነግረኝ ረመዳን ነውና በቃ ከረመዳን በኋላ ብዬ ጸጥ አልኳት። እሺ ከዛማ በቃ እኔ ረመዳን ነው ብዙ ማውራት አልፈልግም፣ አላፈጠርኩምም፣ ጾሜንም አላበላሽምም። ሲፈልጉ ከኢድ በኋላ ሳይፈልጉ ጀሃነም ሐምራ ባልና ሚስቶች ለሚጣሉ ወደ ጀሃነም እየጻፍኩ ነው። ስለዚህ ትክክል እውነትሽን ነው። ስለዚህ እናንተ ለምንድን ነው የኔው ከረመዳን በኋላ ካለች ለምን አሁን መጣሽ አንቺ ማለት
ጎመን የለም። ቆይ መሲ ለምን መጣሁ መሰለሽ? ልጄን ይዞ ቆይ መሲ አንድ ነገር ልንገርሽ ማሳሪ፣ ልጄን ይዞ ከቤት እቃዬን ሽጦ ግማሹን ይዞ ሄዶ ከቤት ወጥቶ ደወልኩለት። ትናንትና ልጁን ይዞ ሽዷል ሲሉ ደወልኩኝና ቤት ሂጄ ናና ልጄ ያስረክበኝ፣ አንተ እንደፈለክ መሆን ትችላለህ። እኔ እና እሱ አልሐምዱሊላህ አላህ ገላግሎኛል። እኔ ከዚህ ውጭ ሌላ የምለው ነገር የለኝም። እኔ ደስተኛ ነኝ በዚህ ማለት ነው። ሁሌ ማትፈልጊኝም የሚለው ራሱ ነው። ምኖረው ለልጄ ብዬ እንጂ ለወንድ ብዬ አይደለም የምኖረው። አንደኛው። ሁለተኛ ነገር ደግሞ አንድ እቃ የለኝም። እቃ የወሰደበት ይመልስልኝ። ከሴት ጋር መጥቶ ልጄንና እቃዬ ወስዷል። ልጄ ደግሞ ከሌላ ሴት እንዳድግ አልፈቅድም። እሱ ልምድ ያለው ልጆቹን በየቦታው ነው የሚጥለው ልጁ ማለት ነው። ይሄ ደግሞ እናት አባቴን እህቴን ከቤት አባረዋል። ያልተሳደበው ነገር ካለ ጠይቁኝ ያመጣለሁ ማለት ነው። ስለዚህ ልጄን የት ነው ይዞት ሄደው? ልጄን ደብቆ አብይ አህመድ ቢመጣ ለራሱ ማንም የሚነካኝ የለም ብሏል። እንደዛ ካለ የልጁ ወረቀት ሙሉ ወረቀቱ እኔ ጋር ነው ያለው ማለት ነው። ስለዚህ የልጁ ወረቀት ሙሉ እኔ ጋር ነው ያለው። ልጄ አሁንም ነገም ልጄ አለሁ። እናቱ ከዚህ በፊት ሊለምንበት ወጥቷል። አዚዛ ማይታዋለች ማለት አዚዛ መታ ስታስታርቀን አዚዛን ገልምጧል ማለት ነው። አዚዛን ገልምጦ አይ ሰው ነው አይሆንም ብሎ ሲያስታርቀን የሁለቱንም ልጆቹን ይስጠኝና ይሄድ ብየዋለሁ ማለት ነው። ስለዚህ ነገም ዛሬም እኔ ልጄን ለእናትዬ አሳልፌ አልሰጥም። እኔ እና እሱ የሚያስታርቀን ምንም የሚለንም ነገር የለንም። አማራ ክልል ልጁ እንዲገባ አይፈልግም። እኔ አማራ ክልል ነው ያለሁት ማለት ነው። ችግራችን ይሄ ነው ማለት ነው። አንቺ አማራ ክልል ሊገባ አይፈልግም ምናምን የምትይው ነገር አቆሚ። እሱ ሲጀመር ልጁ በጣም ስለሆነ ነው። እናቴ ወሎ ላይ ናት አለሽ ነው። እሱ ወሎ ላይ ነው፣ ግን እኛ ጋር ደሴ እንዲሄድ አይፈልግም። ይሄ ልጅ እዛ ከገባ ልጅ አይደለም ልጅ አለኝ ብዬ አላስብም እንደሞተ ነው የምቆጥረው ብሏል። ከዛም ደግሞ ልጅ ይጠረጥረበት ብዙ ነገር አለ። ያንን ነገር ላውጣ ፍቀዱልኝ፣ በቃ ፍቀዱልኝ። ያ ነገር በሙሉ ይውጣ ማለት ነው። ዘረኛ አይደለሁም እኔ። ዘረኛ ናት አትበሉ። ጁዬ ነጊ ይሄ ጉድ አለው ማሪ። አልገባኝም። አሁን ልጁ ምንድነው የሚለው? መሲ ኦኬ፣ አንዴ ሚውት አርጊ። ሳሪ የኔው ሚውት አርጊ። እሺ ጁዬ አበባ ላይ እሺ። ልጁ እያለ ያለው ሰምታችሁታል። እኔ ልጁን አልከለከልኩም። ልጁን ግን የኔና እሷ የበቀል መወጣጫ ነው እያደረገችው ያለው። አንተ ዲቃላ እያለች ተሰድበዋለች። እንደገና ፀጉሩ ራሱ ተመላልጦ ቃል በቃል እሱ ያለውን ሰምታችኋል። የዝንጀሮ ቂጥ እስኪመስል ድረስ ልጁን ያለው ፀጉሩ ተመላልጦ። ስለዚህ እሷ ኢትዮጵያ ሄዳለሁ እንኳን ብትል እንኳን እኔ የልጄን ደህንነት እፈልጋለሁኝ ወይ እሷም እናት ጋር ይሁን እኔም ቤተሰብ ጋር ይሁን እኔ ችግር የለብኝም። ነገር ግን እሷ 2 ወር ቆይታ ነው። እሱንም ደግሞ አንተ ሰውዬ አለህ እንዴ ቀይን ላክልኝ ነው እቃዋን እንጂ ልጇን አልጠየቀችም። ሲቀጥል ደግሞ በጣም ነው የምትሳደበው። እኔ ደግሞ ወንድ ልጅ ነኝ፣ መሳደብ አልፈልግም። ልጄን ነው ያዝኩትኝ። ልጄን ብክዳትስ ኖሮ ምን ልታመጣ ነው? ይሄ ደግሞ ሀቅ አለው። በዚህ አጋጣሚ ወንዶች ልጅ በሚክዱበት ዘመን ልጁን አቅፎ መኖር ደግሞ ትልቅነት ነው። አላቅም ምን ቢል መከራ ነው፣ አውቃለሁም ብሎ ሲያቅፉም ደግሞ መከራ መሆን የለበትም። ስለዚህ አንቺም አትሳደቢ። ስልክ እየደወልሽ ግን ከረመዳን በኋላ አዚዛ ታናግረውና እንትን ትበል። እኔ እንደሚመስለኝ ግን ሳሪ እሱም ኒካውን አውርጃለሁ ቢል ፍቅር አለበት፣ እሷም ደግሞ ጥንቅር ይበል እንጦሮጦስ ይግባ ገደል ይግባ የምትለው ፍቅር አለባቸው ሁለቱም ማለት ነው። ገባሽ እንጂ እሱ እኔ ቤተሰቦቼ ለልጄ መሆን አያቅታቸውም ነው እያለ ያለው ሲመስለኝ። ግን እሱም ዳርዳር እያለ ነው። መሲ ሞቅ አድርጊው፣ ሞቅ ውሃ ጨምርበት። ልጁ ተረጋግቶ ነው ያወራው። በተረጋጋው መንገድ ነው ምገልጽላችሁ። ምንም ሞቅ የሚል ምንም ሳህን አታጥሙም። በዚህ ያለው እቃ ይበዛል። እንትን በሉ። አሁን ዝናብ ሊዘንብ ነው፣ ጉድጓድ እንትን እያለ ነው፣ መብረቅ ምናምን እየመታ ነው። ስለዚህ ሳሪ ጠቅለል አድርገን እንደ እንትን ለማህበረሰቡ ስናደርሰው ሁለቱም ፍቅር አለባቸው። በሁለት ግመሎች ጸብ ግን ልጁ ሳሩ እየተጎዳ ነው። ሳሩ ደግሞ ልጁ ነው። ልጁ ምን አልኩት መሰለኝ እንደው ወጥቶልሃል አልኩት። አይ መሲ አለ አየሽ አለበት ማለት ነው። እሷም ደግሞ ወጥቶልሻል ስትባል እኔ ልጄ ነው የምፈልገው ምንም አልፈልግም ወተት ጭራሽ ልጁ የሚበላውን የሆዱን መቆጣጠር ጀመሩ። ስለዚህ እንደኔ ሁለቱንም ድጋሚ እናጃልሳቸው እንደ አዲስ። ልጁን ግን ወይ ለሷ እናት
ወይ ደግሞ ለሱ እናት ይሰጥ። የወሎ እናት አይደለም ለልጅ ልጇ ለሌላ የምትተርፍ ናት። ገባሽ ሳሪ? ልጁ ኢትዮጵያ ይሄድ በግርግር ልጁ ነው የሚጎዳው። ማርያምን አትሳውቁ። ይሄ እውነቴን ነው። የሁለቱም ብሽሽቅ የሁለቱም ይሄ መነታረክ ልጁ ነው የሚጎዳው። ስለዚህ ልጁን ኢትዮጵያ ያድርጉት። ከዛ በኋላ በደንብ አጀንዳ ይጣጣፍ። ከዛ አጀንዳው በደንብ እንትን ይበል እንጂ አሁን ልጄን አልካድኩም ብሰጣትም ደግሞ ልጁን እያስራበች ተመልሳ እናንተ ጋር ትመጣለች ብሏል። ስለዚህ እንደኔ ልጁ ወደ ኢትዮጵያ ይሄድ። ግን እሱም እኔ የተረዳው ሳሪ እሷም ስፔሻሊ እሱ አልወጣለትም። ሌላ ፍቅርሃለሁ ስለው ራሱ አላፈቀርኩም ማለት ጀነጀንኩ ወይ ራሱ ስለ አልጀነጀንኩም መሲያና እሷ ግን ጀንጅና ይሆናል እኮ እሷን እንዴት ነው የማውቀው አለ። ስለዚህ አለባቸው ፍቅር አግብቷል። መሲ አላገባም። ተይ መስዬ እኔ ናት። ተይ አላገባም። ያለ ስሙማ አህመድን ስም አትስጩ ውዴ። ምን ነው ሁላችሁ ሚውት አደረጋችሁ? 1900 ሰው ሚውት አደረገ። አውሩ እንጂ መሲ እኔ ምንም አልገባኝም። ያልገባኝ ነገር አይገባሽም ውዴ። ቆይቶ ነገ ሲገባሽ ጠዋት ደውለሽ ለካ እንደዚህ ነው መሲ ብለሽ አሁን ነው የገባኝ ብለሽ ደውይልኝ ውዴ። እንደ ሁሉ ጊዜው አይደለም። እሷ እናት ናት፣ ልጇን ማሳደግ ያለባት እናት ናት። ስለዚህ ልጇን ሰጥቷል፣ ይዛት ሂድ ሀገሯ። እሺ ማዳም ቤቱን ለምንድነው ልጁን ይዛ ማስያዣ ነው እያደረገችው ያለችው? ይሄንን ኃላፊነት እናንተ ትወስዳላችሁ ያለ ማነው ኃላፊነት የሚወስደው? አንተ የዛይ ስሚ ስልክ ደውላ ካላነሳውለት አንተ የዛይ መናጢ ልጅ ያልሽ ልጁን ትደቁሷለች አለ እግዚአብሔር። ስለዚህ እቺ ልጅ ፍቅሩ አልወጣም። ልጁ ትዝ አይላትም። አሁን ፍቅሩ ካል እናት ናት። ሁሉም እናት ነው ወዶች። እሷ እኮ አሁን አገር ይዤ መግባት ፈልጋለሁ አለች እኮ። እሺ ለዚህ ኃላፊ ሀገር ይዛ እንደምትገባ ምን ኃላፊነት አለ? ሳሪ ወስዳ ለእናቷ እንደምትሰጥ ልጁ ያሳዝናል። ኦኬ ተያዘው ካላስተያዘው እሷ ትውሰደው እሷ ለእናቱ ይስጥ እሱ። ከዛስ ልጁ ለሚደርስበት ነገር ማነው ተጠያቂ? ሳሪ ምንም አይደርስበትም። እናቱ ምን ልታደርስበት ትችላለች? ምንም ልታደርስበት አትችልም። እናት ምን ታደርስበታለች? ምንም እሱ እኮ ወንድ ነው። እኔን ማስያዣ ነው እያደረገች ያለችው። ልጁ እየተራበ ኖ ዋይ እንዴ ልጇን እራሷ ታስርባለች? አታስርብም። እሱ እኮ ነው፣ እሱ ወንድ ነው፣ ይዞ ነው የሚንከራተተው፣ በየቦታው ነው የሚያኖረው። እሷ ግን ጭራሽ አታረግም። ሳውዲ ደግሞ ልጅ ይዞ መስራት ይችላል። ያኒ ፎራት አሁን ወንዱ ለምነሽ ነው ይሄን ነገር አዚዛ ስለምታቂ እኔ ልጆቹ ከሁለቱም ተቀምጦ ኢትዮጵያ የአንዳቸው ቤተሰብ ጋር ቢቀመጥ ነው የሚሻለው። ሳሪ እኔ ግን እነዚህ ሁለት ሰዎች ጋር በተንኮልና በዚና በዘረኝነት የተሞላ ነው። እባካችሁ ተውኝ፣ እባካችሁ ላፍጥርበት እንዴ። ስለዚህ ልጁን እኔ አላቅም። እኔ ሳሪ ልጁ ከሁለቱም እጅ ወጥቶ ለቤተሰብ ነው መሰጠት ያለበት። ካልሆነ ለቤተሰብ መስጠት ያለባት እኮ እናቲቱ ናት። እሱን እኛ አንወስንም፣ እኔም አንቺም አንወስንም። ሁለቱም ናቸው የሚወስኑት። ሳሪ እንደኔ ምን ትያለሽ ካልሽኝ ለሷ እናት ቢሰጥ ሞር ጥሩ ነው። ለምን እሷ ያላከበረችውን ልጇን እናቷ ታከብርላታለች? ልጇን ተያዝ፣ እሷ ትሰድበው ከሆነ ልጇን ተያዝ። ሙኒት እኔ የምልሽ ሳሪ ማስታወቂያ ስሪ ተብላ ነው እንደ መሲ? ይህም ማስታወቂያ የባትሪውን ማስታወቂያ እየሰራሽ ነው እንደ መሲ? የት አለ ባትሪ? ከገባው ጀምሮ እንዳላቆምሽ ታውቂያለሽ አይደለ? ቻንስ እንኳን ፈልገን ስንል አታስተነፍሽም። ምግብ እየበላው ነው። ኧረ እባክሽ ድምፅ ወሬ ነው ያልኩሽ። ልጁን እያወራሁት እኮ ነው ማሚ። እሺ ሳሪ አጎቴ ያለ የለም አለው። አመመው እንዴ? ተኛ እንዴ ቤት? ላላላላ ሻርጃ ቃል ያመጣ ሄዱ። እንደው አቅሙ ችሎ በዚህ ጾም ሄደ።
አይ ሙኒት ምን ልትይ ነው ብዬ ደግሞ ኧረ ተይ እባክሽ እባክሽ እንደው እባክሽ እቃ ሊያመጣ እኮ ነው የሄደው ውዴ አፈጠርሽ ይሄ ነገር ኢነርጂ ሆነው እንዴ አዚዬ እኔ ማር ትላንትና የተጻፈልኝን አገኘው ቢላል መጥቶ